بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه بعد ባለፈው ባልነው መሰረት እንግዲህ ያው በየቀኑ አንዳንድ ሐዲስን እንማራለን ብለን ነበር። አልአዝካር ወልአዳብ ከሚለው ኪታብ ላይ ማለት ነው። የዛሬው ሐዲስ ከፈዳኢል አልአዕማል ከመልካም ስራዎች ውስጥ አንዱ ትልቅ ስራ የሆነውን ለሁላችንም ጥያቄ የሆነ ሐዲስ ነው። እሱ ምንድነው ጥያቄው? አላህ Subhanahu Wa Ta'ala መልካም ነገር መርጦልናል፣ ኸይር ነገር ሽቶልናል። አላህ Subhanahu Wa Ta'ala መልካም የመረጠላቸው ሰዎች እነማን ናቸው የሚል ጥያቄ ነው። ለዚህ ጥያቄ መልሱ ደግሞ የሙአዊያ ቢን አቢ ሱፊያን ሐዲስ ይመልስልናል። እሱ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ። ምን አሉ? መን ዩሪዲላሁ አሉ። መን ዩሪዲላሁ ማለት አላህ የፈለገለት ሰው የሻለት ሰው ቢሂ በሱ ኸይረን መልካምን ነገር ጥሩን ነገር የፈለገለት ሰው ይፈቅሁ ያስተምረዋል ፊዲን ዲኑን ያስተምረዋል አሉ። አላህ Subhanahu Wa Ta'ala መልካም አሰበልህ መልካም ፈለገልህ ማለት ዲንህን እንድታውቅ ያደርጋል ማለት ነው። ማንኛውም ሰው ዲኑን የሚማር ሰው ዲኑን የሚያውቅ ሰው አላህ ለሱ መልካም እንደመረጠለት ኸይር ነገር እንደመረጠለትና በላጭ እንዳደረገው ይሄ ሐዲስ ማረጋገጫ ይሆንናል። በዚህ ሁኔታ ላይ ያለ ሰው በእውቀት ላይ በኢልም ላይ የተሰማራ ሰው ደስ ሊለው ይገባል ማለት ነው። በጣም ደስተኛ ሊሆን ይገባዋል። ምክንያቱም ይሄ ሐዲስ ለሱ ትልቅ የሆነ ምላሽ ስለሆነ ማለት ነው። አንተ ዲንህን እየተማርክ ከሆነ ዲንሽን እየተማርሽ ከሆነ ቁርአን እየቀራህ ሐዲሶችን እንደዚሁም የአቂዳ ኪታቦችን ብቻ ዲን ኢስላምን የምናውቅበትን መንገድ ተጠቅመን ዲናችንን እየተማርን ከሆነ አላህ Subhanahu Wa Ta'ala ለኛ ኸይር እንደፈለገልን መልካምን ነገር እንደፈለገልን እንደሻለን ማረጋገጫ ስለሆነ ይሄ ሐዲስ ትልቅ መልስ ይሆነናል ማለት ነው። ሐዲሱን እንፈዛው። ሐዲሱ ቀላልና አጭር ነው። ምንም እንትን የለውም ማለት ነው። ምንም የሚከብድ ነገር የለውም። ማለትም አጭር ሆኖ እንጂ ግን ትልቅ የሆነ ማና ያለው ትልቅ የሆነ አጅር ያለው ሐዲስ ነው ማለት ነው። መን ዩሪዲላሁ ቢኸይር ወፈቅሁ ፊዲን። እንግዲህ እዚህ ጋር ዲንን መማር ሲባል ግድ ሰፈር ወጥቶ ላይሆን ይችላል፣ ትልቅ ዓሊም ላይሆን ይችላል። ነገር ግን በሰፈሩ መስጂድ ሄዶ ሶላት እንዴት እንደሚሰግድ፣ ዘካ እንዴት እንደሚያወጣ፣ ጾም እንዴት እንደሚጾም በቃ መማር ዲን ኢስላም ላይ ወይም ደግሞ በህይወቱ ላይ ወሳኝ የሚባሉ ነገራቶችን ግዴታ የሚባሉ ነገራቶችን በትክክል በደንብ አድርጎ ማወቅ፣ እንዴት ኢባዳ ማድረግ እንዳለበት፣ ሐላል የሆኑ ነገራቶችን ሐራም የሆኑ ነገራቶችን ለይቶ ለማወቅ በሚያደርገው ጥረት ይሄ ሐዲስ እሱ ውስጥ ይካተታል ማለት ነው። ስለዚህ አንድ ሰው ከቤቱ ወደ መስጂድ ሄዶ ቁርአን ቢቀራ ቢማር ሐዲሶችን ቢማር እንዴት እንደሚሰግድ እንዴት እንደሚጾም ያለውን በቃ በዕለት ህይወቱ ላይ ግዴታ የሚባሉ ነገራቶችን በእስልምና ላይ እንዴት ኢባዳ ማድረግ እንዳለበት ቢማር ይሄ ሐዲስ ለሱ ትልቅ ብስራትን ይዞ የመጣ ሐዲስ ነው ማለት ነው። የዛሬው ሐዲስ ይሄን ይመስላል። ኢንሻአላህ በቀጣይ ደግሞ የሚቀጥለውን አብረን እንቀራለን ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ነው። እንደዚሁም ደግሞ በቅርቡ አዲስ የሆነ ስራ ጀምራለሁኝ። እናንተም ያን ነገር ብትተባበሩኝ እኔንም እንደ ሞራልም ማገዣም ይሆነኛልና በኦንላይን ፓስፖርት ማስሞላት ጀምሬያለሁኝ። በኦንላይን ፓስፖርት ማስሞላት ጀምሬያለሁ። ብዙ ሰዎች እያስሞሉ ነው። ያው ሳይንከራተቱ ሳይንገላቱ ባሉበት በየቦታው የትም ቦታ የሆነው ክፍለ ሀገር ሆነው ሀታ ከሀገር ውጭ ሆነው የትም ቦታ ቢሆነው በኦንላይን በቴሌግራም ወይ በዋትስአፕ የዲጂታል መታወቂያቸውን ፎቶ ከፊት ለፊት ከጀርባ አንስተው በደንብ እንዲታይ አድርገው እንደዚህ የሚያንጸባርቅ ጨረር ያለው ሳይሆን በቃ ትክክለኛ ጥርት ያለ ፎቶ አንስተው ቢልኩልኝ በእንደዛ ኦንላይን እየሞላሁላቸው ይገኛል። በፊት ብዙ ፕሮሰስ ነበረው። አሁን ላይ ግን ዲጂታል መታወቂያ ብቻ ካለ በቂ ነው። ዲጂታል መታወቂያ አይዲ ፋይዳ ማለት ነው ካለ በቂ ነው። በዛ ያው ኦንላይን ያስቸኳይም ሆነ ደግሞ እንደዚሁ ኖርማልም ሆነ በፈለጋችሁት መልኩ እዛው ባላችሁበት ቤታችሁ ሆናችሁ በዋትስአፕ ቴሌግራም ላይ ኢሞ ላይ ብትልኩልኝ ኦንላይን እሞላላችኋለሁ። ያው እኔም ልክ ቁርአን በየቤታችሁ ሆናችሁ በኦንላይን እኔ ላይ ስቀሩ እንደነበረው ይሄንንም በየቤታችሁ ሆናችሁ ባላችሁበት ቦታ ኦንላይን እሞላላችኋለሁ ማለት ነው። ያው ለኔም ለስራ እገዛ እንዲሆነኝ እንደዚህ ደግሞ ማበረታቻም እንዲሆነ ብዬ ነው ይሄን ነገር ያደረኩት። ኢንሻአላህ እናንተም ያን ነገር ማድረግ ከፈለጋችሁ ደውሉልኝ ማለት ነው። ስልክ ቁጥሬ 0956 47 15 57 ነው። እደግመዋለሁ 0956 47 15 57 ላይ ብትደውሉልኝ ኦንላይን አዝላችኋለሁ ማለት ነው። በያላችሁበት እዛው በአካል መምጣትም ለአሻራ ለመስጠት እንጂ ለማዘዝ
ፀሐይ ለፀሐይ መንከራተት፣ እንደዚሁም ደግሞ ወረፋ በመጠበቅ ወይም ደግሞ አጭበርባሪ በሆኑ ደላላዎች መታለልም እንደዚህ አይነት ሳይከሰትባችሁ ባላችሁበት ሆናችሁ ኦንላይን ማስሞላት ትችላላችሁና ከፈለጋችሁ ደውሉልኝ፣ እኔም እሞላላችኋለሁ ማለት ነው። ጀዛኩሙላሁ ኸይረን።